ሰበር መረጃን እነሆኝ። ያንተ ሚስት፣ ያንተ እናት፣ ያንተ እህት፣ ያንተ አክስት እንደዚህ ብትወልድ አንተ ምን ይሰማል? እስቲ ከቀን ውሏችሁ ድካም በዚህ በእግዚአብሔራዊ ታምር ትንሽ ቀልባችሁን መለስ አድርጉ። ውድ አድማጮቼ ቤቱንም ፎሎ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። በአንድ ጊዜ 9 ልጆችን በመውለድ የዓለም ታሪክን የቀየረች እናት፣ በሕክምና ታሪክ እጅግ ብርቅና ድንቅ የሆነው የ9 ህፃናት ልደት የተመዘገበው በማሊያዊቷ እናት ሀሊማ ሲሴ አማካኝነት ነው። በግንቦት ወር 2021 ሀሊማ በአንድ ጊዜ 5 ሴትና 4 ወንድ ልጆችን በሰላም በመገላገል የዓለምን ትኩረት በግርም ትስባለች። መጀመሪያ ላይ የማሊ ሐኪሞች በእርግዝና ምርመራ ወቅት የተመለከቱት 7 ህፃናት ብቻ ነበር። በቄሳራዊ ቆዳ ጥገና ወቅት ግን 9 ህፃናት ሆነው በመገኘታቸው ዓለምን አስደንቋል። ይህ ክስተት 9ኙም ህፃናት ተወልደው በህይወት በመትረፋቸው የዓለምን የመጀመሪያው ድንቅና ግሩም ታምር ያደርገዋል። ይህ አስደናቂ የህይወት ጉዞ የጀመረው በማሊ ቢሆንም እርግዝናው ከፍተኛ ጥንቃቄ የሚሻ በመሆኑ በማሊ መንግስት ድጋፍ ሀሊማ ወደ ሞሮኮ ካዛብላንካ እንድታምራ ተደረገ። ግንቦት 4 ቀን 2021 በ30ኛ ሳምንት በ7 ወር ማለት ነው የእርግዝና ጊዜው ላይ በከፍተኛ የህክምና ባለሙያዎች እገዛ ተአምሩ ተፈጠረ። ልጆቹ ተወለዱ። ህፃናቱ ያለ ጊዜያቸው በመወለዳቸውና እጅግ አነስተኛ የሰውነት መጠንና ክብደት ስለነበራቸው ለ19 ወራት ያህል በሞሮኮ የህክምና ማዕከል የቅርብ ክትትል ሲደረግላቸው ቆይቷል። በህክምናው ታሪክ ውስጥ ታይቶ የማይታወቅ ሁኔታ 9ኙም ህፃናት ጤንነታቸው ተጠብቆ በመቆየት ሀሊማ ሲሴ በጊነስ ወርልድ ሪከርድስ ላይ ስሟን በወርቅ ቀለም ለማስመዝገብ በቅታለች። በ2022 መጨረሻ ላይ ታላቁ ወንድማቸው ታላቁ እህታቸውን ጨምሮ መላው የቤተሰብ ክፍል በታላቅ ድምቀት ወደ ሀገራቸው ማሊ ተመልሷል። ህፃናቱ ካዲዲያ፣ ፋጡማ፣ ሐዋ፣ አደም፣ ኡሙ፣ መሐመድ፣ ባሃ፣ አሊጃና ኡመር የሚል ስያሜ የተሰጣቸው ሲሆን በአሁኑ ወቅት ከወላጆቻቸው ጋር በመልካም የጤንነት ሁኔታ ላይ ይገኛሉ። ዛሬ ላይ ያ ተአምራዊ ታሪክ እንደገና ጎልማሳ 9ኙም ህፃናት ባለፈው 2025 ግንቦት ላይ 4ኛ ዓመት የልደት በዓላቸውን አክብሯል። እንግዲህ ይህ ሁኔታ በዚህ ሰዓት እንግዲህ ህፃናቱ በሙሉና ፍጹም ጤንነት ላይ እንደሚገኙ መረጃው ያሳያል። የሚያሳየው እንግዲህ የእናትነት ብርታት፣ የህክምና ሳይንስ ጥበብና የተባበረ የሰው ልጅ ደግነት ለዓለም የመሰከረ ጣፋጭ እውነታ ሆኖም ውሏል። እንግዲህ ውድ አድማጮቼ ይህንን መረጃ እንዴት አያችሁት? እንደዚህ ያን ነገር አጋጥሟችሁ ያውቃል? እስኪ እናንተ አጋጥሟችሁ ስንት ልጅ ነው የተወለደው መንትዮቹ? አሁንስ በህይወት አሉ? ጤንነታቸው ጉዳይ እንዴት ነው? እስኪ ሐሳብ አስተያየታችሁ